ታዋቂው ሆንግ ኮንግ አሜሪካን ማርሻል አርቲስትና አክተር ብሩስ ሊ በአንድ ወቅት የተናገረው ነገር ነበር። አይምሯችሁን ባዶ አድርጉ። ውሃን ኩባያ ውስጥ ብትጨምሩት የኩባያውን ቅርጽ ይይዛል። አሁንም ውሃውን ወደ ሃይላንድ ውስጥ ብትገለብጡት የሃይላንዱን ቅርጽ ይይዛል። ወደ ሻይ ሲኒ ውስጥ ብትገለብጡት የሲኒውን ቅርጽ ሆኖ ይቀመጣል። አሁን ውሃ ሊፈስም ይችላል፣ ሊደፋም ይችላል። እንደ ውሃ አሁን ጓደኛዬ ይላል። ውሃን ከተመለከታችሁ ፎርምለስም ሼፕለስም ነው፣ ቅርጽ አልባ ነው ማለት ነው። በዛውም ልክ ግን ስስ የመሆን ጎንም አለው። በጣም ስስ ነው ብላችሁ ግን የምትንቁት አይደለም። በጣም ጠንካራ ነገርን ወይንም ደረቅ ነገርን ለማሸነፍ ለመርታት እንደ ውሃ አይነት ጠንካራ የሆነ ነገር የለም። ምንም ነገር ከውሃም ጋር ሊወዳደር አይችልም። ይህንንም የተናገረው ታዋቂው ላኦ ዙ ነው። አሁን ታዲያ ሰለጠንን ወደሚሉት ዓለም ደግሞ ስንመጣ ምዕራባውያኖቹ በሬዚስተንስ ይታወቃሉ። ሬዚስተንስ ማለት አንድ ነገር መቃወም ወይንም ይህንን ነገር አልፈልግም እንደማለት ነው። ለዚህ ነው በሕክምና ዓለም ውስጥ የሰው ልጅ እንዳያረጅ የሚያደርጉ ብዙ መድኃኒቶች እየተመረቱ ያሉት። እርጅና ይመጣል፣ እርጅናውንም አልፈልግም እንላለን። ሞት ለሁላችንም አይቀርም። ነገር ግን እስከዛ ድረስ በህይወት የቻልነውን ያህል ለመቆየት እንሞክራለን። ዲስኮምፈርት ወይንም ምቾት ማጣትንም አንወድም፣ እሱንም እንቃወማለን። የማናውቀው ነገር ውስጥ መግባት አንፈልግም። የሰው ልጅ አይምሮ በዚህ መንገድ ነው የሚሰራው። ስለዚህ እሱንም እንቃወመዋለን። በሌላም በኩል ደግሞ ስሜቶቻችንን ችላ የምንልባቸው ወይንም አፍነን የምናስቀምጥባቸው ጊዜያቶች አሉ። እሱም ሬዚስተንስ ይባላል። የሰው ልጅ እድሜ ዘመኑን ሲጥር የሚሞክረው በአካባቢ ያለውን ወይንም ሁሉንም ነገር ለመቆጣጠር በመሞከሩ ነው። ዓለም እኛ እንደጠበቅናት መሆን አለባት ብለን እናስባለን። በዚህም ምክንያት ነው ነገሮች እኛ እንደጠበቅናቸው አልሆን ሲሉን ያንን ነገር የበለጠኛ በምንፈልገው አቅጣጫ ለማስኬድ ብለን የበለጠ እየጣርን የምናልፈው። ህይወትም ደግሞ ህይወት እንደመሆኗ መጠን የራሷን የሆነ ፈተናዎችና መሰናክሎች መላኩ አይቀርም። እነዛ መሰናክሎች እኛን የሚያሳድጉ ነገሮች ናቸው እንጂ ችግሮች ማለት ናቸው አይደለም። ስለዚህ እነዛን እኛ እንደ ችግሮች በመመልከታችን የተነሳ እየተሰቃየን የዚህ ችግር ባለቤት መሆን አለብኝ፣ ይህንን ነገር መቀየር አለብኝ ብለን በማሰባችን ብቻ ታስረን እንቀምጣለን። ጣኦይስት ጠቢቦች እንደሚናገሩት ከሆነ ብዙ ጊዜ ህይወት ወደኛ የምትወረውራቸውን ነገሮች ሬዚስት ማድረግ ወይንም ደግሞ ለመቃወም መሞከር እኛን ከሚጠቅመን በላይ ጉዳቱ እያመዘነብን ይሄዳል። እኛ መቀየር የማንችላቸው ነገሮች በህይወት ሲፈጠሩብን እነዛን ነገሮች ለመቋቋም መሞከር ተጨማሪ ስቃይን በህይወታችን ላይ ያስከሰተ ይሄዳል እንጂ ምንም የሚያቀልልን ነገር የለም። በጣኦይዝም እምነት ውስጥ ሃርድነስ እና ሪጂዲቲ፣ ይሄ ደረቅ የመሆን ባህሪ ከህይወት ፍሰት ጋር ላለመሄድ መወሰንን ያመለክታል። ታዲያ አሁን ጣኦይስቶቹ እዚህ ጋር የሚመክሩ ነገር ናን ሬዚስተንስ የተባለውን መንገድ ነው። ይህም የመጣው ውዌ ከሚባለው ኮንሰፕታቸው ወይንም ደግሞ ከሀሳባቸው ነው። እያንዳንዱ እምነት የራሱ የሆነ ቅዱስ ቃል እንዳለው ሁሉ ለጣኦይስቶች ደግሞ ጣኦ ቴ ቺንግ እና ዦንዙ ላይ ይሄኛው ናን ሬዚስተንስ የተባለው ወይንም ውዌ የተባለበት መንገድ በደንብ ሲንጸባረቅ ትመለከታላችሁ። በህይወት የሚፈጠሩትን ማንኛውንም ነገሮች አክሰፕት ስታደርጉ ወይንም ስትቀበሉ ልክ እንደ ውሃ እየሆናችሁ ነው፣ ስስ ሆናችሁ ማለት ነው። ያንን ነገር መቀበላችሁ እናንተን ከሚጎዳችሁ በላይ እየጠቀማችሁ የሚመጣውም የዛኔ ነው። ታዲያ አሁን ይህንን ስታዳምጡ ሁላችሁም ተመሳሳይ ጥያቄ ትጠይቁ ይሆናል። በህይወቴ ውስጥ ፍትሃዊ የሆነ ነገር ካልተፈጠረ፣ ብዙ ክፉ ነገሮች እየተፈጠሩብኝ እንዴት ነው ያንን ነገር አክሰፕት አድርጌ ተቀብዬ መቀመጥ የምችለው ትላላችሁ። ጣኦይዝም የሚያስተምረው አንድ ነገር ነው። እቺ ዓለም ሁሌም ቢሆን በራሷ ለውጥ ውስጥ ነች። ሁሉም ነገር እርስ በእርስ የተያያዘ ነገር ግን የተነጣጠለ ነገር ነው። አንድ ናቸው። ስትመለከቷቸው ግን አንድ አይመስሉም። ኢንዲፔንደንት ወይንም የተነጠሉ ይመስላሉ። እያንዳንዱ ተግባር የራሱ የሆነው ጣጣ ወይንም ደግሞ የራሱ የሆነ መዘዝ ይዞ መምጣቱ አይቀርም። እያንዳንዱ መዘዝ ደግሞ የራሱ የሆነ ምላሽ ይዞ ይመጣል። ከተወለድንባት ደቂቃ ጀምሮ እኛ መቆጣጠር የማንችላት ዓለም ውስጥ ተወልደናል። ከእጃችን ውጭ የሆኑ ብዙ ነገሮች ሊከሰቱ ይችላሉ። የምንፈልጋቸው ነገሮች ሲከሰቱ እነዛን ነገሮች ለመቀበል ያን ያህል አስቸጋሪ አይሆንብንም። ነገር ግን የማንፈልጋቸው ነገሮች ሲፈጠሩ ደግሞ ያንን ነገር የመጋፈጥ ወይንም ደግሞ የመቃወም ባህሪ ይታይብናል። ለዚህ ነው ዕጣ ፈንታችንን በእጃችን ውስጥ አስቀምጠን ሁሉንም ነገር እኛ በምንፈልገው መንገድ በምንፈልገው ሰዓት ማድረግ የምንፈልገው። ዓለም የምትሄድበትን መንገድ ትታ ወደኛ ዞራኛ እንድታገለግለን አይነት ፍላጎቶችን እናሳያለን። እንደነዚህ አይነት ባህሪዎች በምዕራባውያን ዓለም ውስጥ እንደ ጥንካሬ ቢታዩም ግን በጣኦይስቶች እምነት ይህ ልክ እንደ ትልቅ ድክመት ነው። ተፈጥሮን እንዳለችው አክሴፕት አድርጋችሁ በተፈጥሮ መንገድ መሄድ መቻል አለባችሁ ብለው ነው የሚያስተምሩት። ላኦ ዙ ይሄንን ሲያስተምር
ደረቅ የሆኑ እጽዋቶችን ተመልከቱ ይላል። በመድረቃቸው የተነሳ በንፋሱ ኃይል በደንብ አለመንቀሳቀሳቸው የእነሱ ድክመት ሆኖ ቶሎ የሚሞቱ እጽዋቶች ይሆናሉ ይላል። ስስ ቢሆኑ ኖሮስ ለተፈጥሮ ቢታዘዙስ የዛኔ ጥንካሬያቸውን በዛ ስስነት ውስጥ ያገኙት ነበር። እዚህች ምድር ላይ መፈጠር ያለባቸው ነገሮች እንዳለ መፈጠር አለባቸው። ታዲያ የሚፈጠሩትን ነገሮች መቆጣጠር አንችልም እያልኩ አይደለም። ውጤቱ እስኪመጣ ምንም አይነት ነገር ልናደርግና ልንቃወምም ለመቆጣጠር ልንሞክርም እንችላለን። ውጤቱን ግን በምንም ተአምር ልንቀይረውም ልንቆጣጠረውም አንችልም። እንደዛ ቢሆን ኖሮ አሁን ሁሉም ሰው የሚፈልገውን ነገር እንደዛው አስገድዶ ማግኘት ይችል ነበር ማለት ነው። በህይወታችን ውስጥም ከባድ የሚባል ነገር አይኖርም። ወይንም ደግሞ አንድ ሰው ፈተና ብልቼ ነው እዚህ ደረጃ የደረስኩት ሊልም አይችልም። ለዚህ ነው ሬዚስተንስ ጥሩ ያልሆነ ነገር የሆነው። እናንተን ከማቆየቱ ወደ ኋላ ከማስቀረቱም በላይ ነገሮችን ያባብስባቸዋል። አንድ ነገር እንዳይፈጠር ብላችሁ በጣም ተጨንቃችሁ ትቀመጣላችሁ። ጭንቀታችሁ ምንም የሚያመጣላችሁ ነገር የለም። ነገር ግን እናንተ ሳታውቁት it's a form of resistance። እናንተ እየተቃወማችሁ ነው። ስሜታችሁ እየተቃወመ ነው። ነገሩን መቀየር ትችላላችሁ? በፍጹም አትችሉም። እንደዛም ተጨንቃችሁ እኮ የፈራችሁት ነገር ይደርስባችኋል። ታዲያ አሁን የጭንቀታችሁ ጥቅም እዚህ ጋር ምንድን ነው? አንድ የጣኦይስት ጠቢብ እንደዚህ ብሎ ተናግሯል። ሰዎች አንድ ነገር እንዲፈጠርም እንዳይፈጠርም በጣም ይሞክራሉ። ይህ ሙከራቸውም የመጣው ተፈጥሮ እንዴት እንደምትንቀሳቀስ ባለማወቃቸው የተነሳ ነው። በአይምሯቸው ውስጥ እነሱ ነገሮችን እንዳለ መቆጣጠር የሚችሉ ይመስላቸዋል። በመጨረሻም ግን ያ ሁሉ ጥረታቸውና ልፋታቸው እነሱ የማይፈልጉትን ነገር ሲፈጥርላቸው ይመለከታሉ። ተቃራኒውን ያገኛሉ ይላል። ብዙ ሰው በጭንቀት ውስጥ ያለው፣ ብዙ ሰው በመከፋት ውስጥ ያለው፣ በተጨማሪም ደግሞ በጣም ለፋው ደከመኝ የሚል አይነት ስሜት ውስጥም የተቀመጠው በዚህ ምክንያት ነው። የሰው ልጅ በህይወት ውስጥ ሊሰራ ሊጥርና ሊለፋ ይገባል። ነገር ግን በዛውም ልክ ሁሉ አነሰሰሪ የሚባሉ ስራዎች፣ ልፋቶችና ጥረቶችም አሉ። እነዚህ አላስፈላጊ የተባሉ ስራዎች፣ ጥረቶችና ልፋቶች ናቸው እናንተ ከነበራችሁበት ቦታ ወደ ኋላ እየጎተቱ የሚወስዷችሁ። ቅድም ውሃን እንደ ምሳሌ አንስቼላችኋለሁ። ፏፏቴን ስትመለከቱ በጣም ከፍ ካለ ቦታ ወደ ዝቅ ወዳለ ቦታ ነው ሁሌም ቢሆን እየፈሰሰ የሚሄደው። ውሃ ሽቅብ አይወጣም የሚባለው ለምንድን ነው? ወደ ላይ ለመውጣት በጣም ብዙ ነገሮችን መጋፈጥ አለበት። ግራቪቲ አንዱ ኃይል ነው። ታዲያ ፏፏቴ ወደ ታች ሲወርድ የሚወርድበትም መንገድ በጣም ሊስት ሬዚስተንስ በሆነው መንገድ ነው። ድንጋዮች ካሉ ድንጋዮቹን ሽሊልና አሁንም ከድንጋዩ ዝቅ ባለ መንገድ እየሾለከ ያልፋል። ከፏፏቴ ተነስታችሁ እስከ ወንዞች ድረስ ውሃ በጣም ቀላል በሚባለው መንገድ እየተሽለከለከ የሚያልፍ ኃይል ነው። ለዚህ ነው ጣኦይስቶቹ ተፈጥሮ እሷ በፈለገችው መንገድ እየፈሰሰች እናንተን ትውሰዳችሁ። ካስፈለጋችሁ ጣልቃ መግባት እንኳን ቢኖርባችሁ ጥበብ በተሞላበት መንገድ ኢንተርቪን ማድረግ ወይንም ጣልቃ መግባት ትችላላችሁ ይላል። ጣኦ ቴ ቺንግን የጻፈው ላኦ ቱ ዓለምን ማስተር ማድረግ የዚህች ህይወት የምትባለው ጠቢብ ለመሆን ነገሮች በተፈጥሮ መንገዳቸው እንዲሄዱ መፍቀድን ይጠይቃል። የዚህች ዓለም ጠቢብ ልሁን ብላችሁ ተፈጥሮ በተፈጥሮ መንገድ እየሄደች አይ ይሄ መንገድ አይሆንም በራሴ መንገድ እሄዳለሁ ብላችሁ ልትወስኑ አትችሉም ማለት። ብዙ የአለን ዋትስ ቪዲዮዎች ላይም አለን ዋትስ ስለ ሌቲንግ ጎ ወይንም ነገሮችን ስለ መልቀቅ ሲያወራ ብዙ ነን ሬዚስተንስ ስለተባለው ነገርም በሐሳቦች ውስጥ ሲያንጸባርቅ ትሰማላችሁ። መርከብ ላይ የሚቀዝፈውን ሰው ስትመለከቱት አንዴ ከመነሳቱ በፊት ሸራውን ይወጥርና ንፋሱ ያንን ሸራ እየገፋለት መርከቡም በንፋሱ ኃይል ትንቀሳቀሳለች ይላል። ቀዛፊው እዚህ ጋር የሚቆጣጠራት በጣም ትንሽ የምትባል ነገር ነች። ጉልበቱ ሙሉ ለሙሉ ቁጭ ብሏል ወይንም አልተነካም ማለት ይቻላል። ተፈጥሮ ግን ያቺን ጀልባ ወይንም ያቺን መርከብ እየገፋችለት ትሄዳለች። የጣኦይስት ጠቢቦችን የምትመለከቱ ምንም የሚጨንቃቸው ነገር የለም። ከተፈጥሮ ጋር ልክ እንደ ውሃ እየፈሰሱ የሚያልፉ አይነት ሰዎች ናቸው። በመንገዳቸው ላይ ሀብትን ማግኘት ከቻሉ ጥሩ፣ ሀብትን ማግኘት ያልቻሉ እንኳን ቢሆኑ በድህነት ውስጥ ካሉ ከዓለም ሕዝብ ጋር አንድ ላይ ሆነው ደስተኛ ሆነው ይኖራሉ። ችግር የለባቸውም። ይሄ በሚያገኙትና በሚያጡት ነገር የሚረበሹ አይደሉም። ጓደኞቻቸውን ከወደዷቸው ደስ ይላቸዋል። ምንም ጓደኛ ባይኖራቸው እንኳን አሁንም ደስተኛ ሆነው የሚቀጥሉ ናቸው። ህይወታቸውንም የሚመሩት በዚህ አካሄድ ነው። የሆነ ቦታ ደርሳለሁ፣ የሆነ ቦታ አገኛለሁ ብለው በመጨነቅ ወይንም ደግሞ እዛ ቦታ ጋር በመመልከት ብቻ ጊዜያቸውን አያሳልፉም። አሁን ያሉበትን ቦታ ይመለከታሉ። አሁን ያላችሁበት ቦታ ለእናንተ ጥሩ የማይባል ቦታም ቢሆን ባላችሁበት ቦታ ደስተኛ ለመሆናችሁ እናንተን ከደስታ ያርቃችኋል እንጂ ወደምትፈልጉት ነገር የሚያስጠጋችሁ ምንም አይነት ውሳኔ እየወሰናችሁ አይደለም። ስለዚህ ባላችሁበት ቦታ ሁሉ ያላችሁበትን ነገር እየወደዳችሁ ለደረሳችሁበት ነገር እያመሰገናችሁ የምታልፉ ሰዎች ነው። ህመም ቢያጋጥማችሁ የታመማችሁን ብትሆኑ ምንም
ችግር የለውም በቃ ታማችኋል። ስለዚህ የታመመ ደስተኛ ሰው ሁኑ። ታማችሁ ከምታዝኑ ታማችሁ ደስተኛ ብትሆኑ የትኛው ይሻላችኋል? ታዲያ አሁን ይህ ማለት ባላችሁበት ቦታ ቅሩም ማለት አይደለም። ጣኦይዝም ሁሌም ቢሆን መድረስ የምትፈልጉበትን ቦታ እንድትመለከቱ በዛ ላይም ደግሞ ግብ እንድታዘጋጁ ይነግራሉ። ኬርለስ መሆናችሁ ለበሽታ እንድትጠቁ አይደለም። ነገር ግን እነዚህን ግቦች ስታወጡ የኑሮ አቅጣጫችሁን ስትለዩ ያለምንም ፎርስ መሆን ወይንም ያለምንም ጉልበት መሆን አለበት ይላሉ። ስለዚህ ከእናንተ የሚጠበቀው ነገር ህይወታችሁን ለማሻሻል ስትሞክሩ ምንም አይነት ሬዚስተንስ ወይንም ምንም አይነት መቃወም ሳይኖር ምንም አይነት ኃይል ሳይኖር ያንን ነገር በናቹራል ዌይ ወይንም በተፈጥሮ መንገድ በማድረግ ነው። ምን አይነት ነገር ነው ብላችሁ ተጠይቁ ይሆናል። በጣኦይዝም ኤፈርትለስ አክሽን የሚባል ወይንም ደግሞ ጥረት አልባ ተግባር የሚባል ነገር አለ። ጣኦይስቶቹ wu wei ይሉታል። በዚህ ኮንሰፕት ስርም የሚሰብኩት ነገር አንድ ነገር ነው፣ doing without striving። ለአንድ ነገር ሳትጥሩ ያንን ነገር መስራት። በጣኦይዝም የተፈጥሮን ኃይል ሳትጋፉ ወይንም ደግሞ ሬዚስት ሳታረጉ የምትፈልጉትን ነገር ማግኘት ወይንም ደግሞ ለምትፈልጉት ነገር መስራት እንደማለት ነው። ታዲያ አሁን የሰው ልጅ በህይወት ውስጥ በጣም ሬዚስት የሚያደርገው ወይንም የሚቃወመው ነገር ምንድነው ካልን ሌሎች ሰዎችን ነው። ብዙ ጊዜ የሰው ልጅ ደስተኛ ሳይሆን ከተመለከታችሁት ምክንያቱንም ብትጠይቁት ከነዚህ ምክንያቶች አያልፍም። ወይ በኑሮ ተናዶ ነው፣ ወይ ደግሞ በሰዎች በቤተሰቦቹ፣ በጓደኞቹ አሊያም ደግሞ ቅርብ ባሉት ሰዎች ተበሳጭቶ ነው። ለምሳሌ ያህል ቤተሰባችሁ ውስጥ ስለ እናንተ መጥፎ ነገር የሚያወራው ዘመዳችሁ ሊሆን ይችላል። አሊያም ደግሞ መንገድ ላይ የማታውቁት ሰው ገፍቷችሁ ወይንም ጫማችሁን ረግጦባችሁ ሊሆን ይችላል። የሰው ልጅ ሁሌም ቢሆን ለመበሳጨት ዝግጁ ነው። የሚያበሳጭ ነገር ባይኖርም እንኳን ራሱ ለመፍጠር ይሞክራል። እንበልና ሁለት ሰዎች በአንድ ኃይል የተነሳ እየተከራከሩ ነው ልበል። ፖለቲክስን ማንሳት እንችላለን። አንዱ ጎን ይህንን ሳይድ ደግፋለሁ ይላል፣ ሌላኛውም ደግሞ የሚደግፈውን ሳይድ ይናገራል። ታዲያ እርስ በእርስ የማይስማሙ ሰዎች ሆኑ ማለት ነው። ታዲያ አሁን እዚህ ጋር ሁለቱም ግለሰቦች ማድረግ የሚፈልጉት ነገር አንድ ነው። ያኛውን ተቃራኒ ነው ብሎ ያሰበውን ሰው በዚህ ሀሳብ መግዛትና ማሳመን። ያኛውም ሰው ደግሞ የራሱን ነጥብ እያነሳ ይከራከራል። ስለዚህ እነዚህ ሁለቱም የማይግባቡበት ደረጃ ላይ ይደርሳሉ። ፍረስትሬሽን ወይም ውጥረት ይመጣል ማለት ነው። ከመሬት ተነስቶ አንዱ ድምፁን ከፍ እያደረገ ማውራትና መጮህ ይጀምራል። ቅልጥ ያለ ክርክር ተጀመረ። በመጨረሻም በጣም ማራኪ በማይባል ንግግር ውስጥ ራሳችሁን ታገኙትና በቃኝ፣ እንደውም ምን አከራከረኝ፣ ይሄ ሰውዬ አይገባውም፣ እሱም ደግሞ ይሄ ሰውዬ አይገባውም እያለ ይወጣል። አሁን በክርክር ውስጥ ምንድነው ያተረፉት ነገር? ምንም ቁም ነገር ላይ አልደረሱም። ምንም ሊተማመኑም አልቻሉም። ከንግግራቸውም ያተረፉት ነገር ብስጭትና ሙዳቸውን መበከላቸው ነው። ሁለቱም ከዚህ ጭቅጭቃቸው በኋላ መጥፎ ስሜት እየተሰማቸው ነው የሚለያዩት። ደስ አይልማ። በዚህም ደግሞ አንድ ነገር እየተረዳችሁ ትመጣላችሁ። ደረቅና ደረቅ አንድ ላይ አይሄድም። አንድ ደረቅ ሌላኛውን ደረቅ ሊያሳምንም አይችልም። ስለዚህ ጣኦ ቴ ቺንግ ላይ የተጻፈውን የጣኦስቶቹን አንዱን መንገድ ትወስዳላችሁ ማለት ነው። That which offers no resistance overcomes the hardest substances። ምንም የማይቃወመው ሰው በጣም ጠንካራና ደረቅ የተባለውን ነገር ይረታል ማለት ነው። እንደ ውሃ ሁኑም የተባላችሁት ለዚህ እኮ ነው። ውሃን ስትመለከቱ በጣም ስስ የሚባል ነገር ነው። ሁንልኝ እንዳላችሁት ይሆንላችኋል። በጣም ደረቅና ጠንካራ የሚባልንም ነገር እየሰበረ የሚመጣው ውሃ ነው። ደረቅ መሬትን ውሃ ሲበረብር ተመልክታችሁ አታውቁም? አንዲት ጠብታ እንኳን ለ10 ዓመት ኮንሲስተንትሊ ጠብ እያለች ብትሄድ ያቺ ቦታ ደረቅ ነች የተባለችዋ ሰብስተንስ እየተበረቦረች እየተሸረሸረች መምጣቱ አይቀርም። ስስ በመሆን ውስጥም ያለው ጥንካሬ ይሄ ነው። ታዲያ እነዛ ሁለት ሰዎች በፖለቲካል አመለካከታቸው ስላልተግባቡ ሁለቱም መጥፎ ስሜት እየተሰማቸው ሄዱ ማለት ነው። ይህንን እናንተ ብትሆኑ በጣኦይዝም ቲቺንግ ወይንም ፍልስፍና በእምነታቸውም በኩል ተመልክታችሁት እስቲ ይህንን ነገር ልተግብረው ብላችሁ ብታስቡ በየትኛው መንገድ ትሄዱ ነበር? መጀመሪያ ማድረግ ያለባችሁ ነገር ኮንትሮል ማድረግ የምትችሉትን መቆጣጠር የምትችሉትንና የማትችሉትን ነገር ለይታችሁ ማወቅ ነው። አንድ ሰው የራሱ የሆነ አመለካከት አለው። በእምነት በኩልም በፖለቲካ በኩልም በማንኛውም በኩል የራሱን የሆነ ኦፒኒየን ወይንም ደግሞ አመለካከት ይዟል። ስለዚህ ይህ ማለት የእሱን ኦፒኒየን ኮንትሮል ልታደርጉት ልትቆጣጠሩት አትችሉም ማለት ነው። ምንም ያህል የዛ ሰው አመለካከት የዛ ሰው አስተያየት ገና ብዙ ይቀረዋል፣ በዚህም መንገድ አላሰበበትም ብላችሁ ብታስቡም በፍጹም ልትቆጣጠሩት ግን አትችሉም። ስለዚህ ሀሳባቸውን ሁሌም ቢሆን ሬዚስት እያደረጋችሁ የምትቀጥሉ ከሆነ ራሳችሁን እየረበሻችሁ የምትሄዱት ራሳችሁ ናችሁ። ታዲያ አሁን ምን ይሻለኛል ካላችሁ እነዚህ ሰዎች እንዳሉ አክሴፕት አድርጋችሁ ተቀብላችሁ ነገር ግን መናደድ የማትፈልጉ ከሆነ እነዛን ሰዎች አቮይድ ማድረግ ወይንም ደግሞ ችላ ማለት፣ እናንተም እነሱ ጋር ደርሱም እነሱም እናንተ ጋር አይደርሱም። በቃ ቀላል እኮ ነው። በሀሳብ ሁሌ የምትጋጩ ከሆነ ሁሌ ባትገናኙ ምን ይፈጠራል? አብሶሉት ሰላም አይደለ? ሁሌም ቢሆን ሰላም የሰፈነበት ቦታ ላይ ትቀመጣላችሁ ማለት ነው።
አሁን ታዲያ እዚህ ጋር ጥበብ ያለው ሰው ጥበብ ከሌለው ሰው የሚለይበት ነገር አለ። ሶፍት በመሆን ያንን ሰው ወይንም ደግሞ አመለካከቱን አልወደድኩለትም ያላችሁትን ሰው መቀየር ወይንም መለወጥ ትችላላችሁ። እንዴት ብላችሁ ካሰባችሁ እናንተ ምንም ሀሳባችሁን ለማንጸባረቅ ሳትሞክሩ ወይንም ደግሞ የእሱን ሬዚስት ለማድረግ ሳታስቡ አዳምጡት እስቲ። ያ ሰው ገና ሀሳቡን ሊገልጽ አፉን እንደከፈተ የምትቃረኑትን ነገር ልትሰሙ ትችላላችሁ። ያዙት፣ ቻሉት፣ ዋጡት፣ ምንም አትሆኑም። ተቀበሉት ግን ያላችሁ ሰው የለም። ባትቀበሉትም አዳምጡት፣ ኤንተርቴይን አርጉት። ለእሱ እንዳዘናችሁለት ይወቅ፣ እሱን እንደምታዳምጡት ይወቅ። አንድ ሰው ፉሊ እንደተደመጠ እንደተሰማ ካወቀ የምርም ሬዚስተንሱን እያወረደ ወይንም ደግሞ እናንተንም የማዳመጥ እድሉን ከፍ እያረጋችሁለት ትመጣላችሁ። ይህን ያህል እኮ ቀላል ነው። ምንም እንኳን ዋና የሚባሉ ሀሳቦች ላይ ባትስማሙ እንኳን እናንተንም እነሱንም የሚያስማማችሁ የሆነ ነጥብ አታጡ። እዛ ነጥብ ላይ ብቻ ተስማሙና ንግግሩ በዛው ጋር ያበቃል ማለት ነው። ቀላል ነው። ሁለታችሁም ግዴታ መጥፎ ስሜት ላይ መሆን የለባችሁ። ያገኛችሁት የተስማማችሁበት ነጥብ የእናንተ የንግግሩ መጨረሻ ይሁን እስቲ። አንድ ሰው ሁሌም ቢሆን ሌላን ሰው የማሳመን ግዴታ የለበትም። እናንተም የራሳችሁ የሆነ ሀሳብ አላችሁ፣ ሰዎችም የራሳቸው የሆነ ሀሳብ አላቸው። ይሄ ብዙ ጊዜ ኮመን የተባለው ሬዚስተንስ ስለሆነ ነው እንደ ምሳሌ አንስቼ ነገርኳችሁ። በህይወታችሁ ውስጥ ልክ እንደ ውሃ ሁኑ። ብሩስ ሊም ብሎታል። ላኦ ጹም በብዙ ትምህርቶቹ ላይ አስፍሮታል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።